ትልቅ ወንጀለኛ ነው ያሽሽሻለሽ ገባሽ ያዛ ሲጀመር ቆይ የምን ካሜራ ነው ምንድነው አትፈልግ ዞር በል ምንድነው ማን አንተ አትፋንተ ምንድነው ከብዙ ባለሀብት ጋር አብረሽ ትጋደሚ የራቁት ቪዲዮዎች እጄ ላይ አሉ ይገባሻል አይደል እኔን ሴትነቴን ማንነቴን ረገጠ ታዲያ ምን እንዳደረገው ነው የጠበቀው በመግደሊ ነው ወይ የገረመ እናቴን ተገላ ነው እንግዲህ ያጣዋት ስለዚህ ሳልጠግባት ብዙ ነገሮችን ከሷ ጋር ሳላሳልፍ ለ20 ምናምን አመት እንግዲህ አብሬያት ሳልኖር አገኘው አሰል ሰዓታት እንግዲህ በጣም ከባድ ነው የምትወጣበትን ሰዓት እየጠበቅን ነው ሰሞኑን ክትትል ስናደርግላት ነበር እንዴት ልታገኘው ቻልክ ማን አንተ ሲጀመር አፓርትመንት ተከራይተሽለት ነው ያዛ ምን ለማድረግ እየሞከርክ ነው ዞር መለካከኝ አፓርትመንት ተከራይተሽለት መላኩ ወላጅ እናቴን የተጠቀኝ ግለሰብ ነው ከባድ ነው ለማመን የሚከብድ ለመስማትም ለጆሮ የሚከብድ ማለት ወላጅ እናቴን በቅርብ ነው የተነጠቁት ቢቀርብ ነው የሚሻለኝ ምንም ነገር አይቀርም እኔ ለራሴ ብዬ ነው አንተ ከኛም እንደምትፈልገው ለምንድነው እኔ ነኝ እየጠየቅኩሽ ያለሁት እዚህ ጋር ገባሽ እኔ ለምጠይቅሽ ብቻ ነው መልስ መስጠት ያለብሽ እንጂ መጠየቅ ስልጣን አልሰጠሽ ምን አይነት ጭካኔ ውስጥ እንዳሉ ምን ሴቶቹ ምን አይነት ደረጃ ውስጥ እንደሚደረጉ በምን አይነት ከባድ ነው ከነ ዓለሚቱና ከነ ተስታ ጋርስ ያለው ጉዳይ ምንድነው በጭንቀት በር ዘግቶ ይቀመጥ ነበር ለገዛ ለአብሮ አደጉ እንኳን ያልራራ ነው እሷ ነች ገንዘብ ላላቸው ግለሰቦች ከመሸጥ ውጪ ምንም አይነት ነገር ማድረግ እንደማይችሉ ነው በነዛ ቪዲዮዎች የተረዳ ነው ምንድነው የት ነው ያለው መላኩ የምን መላኩ ያማል እንዴ አንተ የት ነው ያለው መላኩ ምን ሴቶቻችን ላይ እየደረሰ ያለው ስቃይ በጣም የሚያሳዝን ነገር ነው እንደው ሰው ሆናቸውን እስክንጠራጠር ሰው ሆኖ መፈጠራቸውን እስክንጠራጠር ድረስ ነው ሴቶች ላይ እንዴት እንደዚህ አይነት ከሴት ተፈጥረው እንዴት እንደዚህ አይነት ነገር ሴቶች ላይ ያደርጋሉ በጣም አዝነናል እውነት እንባችን መጥቶ ነው ቪዲዮቹን ያያየን አንቺ እንደዚህ ያደረገ ነው እንዴት እናልሽኝ ምን ላርጋት እኔ እንዴ አንቺ ምን ነግርሽ ነው አንድ ነገር ተውኝብኛልሽ ብዬ እኮ ነው እባክሽ ተረጋጊ እንደዚህ እንድትሆኝ ብዬ አይደለም በቃ ተረጋጊ እሱ እንደምታስበው አይነት ሰው አይደለም ይሄ የሆነ መንፈስ ቀላቢ ነው በአዳም ልኮ አምላኪ ነው እሱ እንደሆነ ያው አንቺ ብትሰለነገርሽ አይወጣ ከዚህ ውስጥ ጭራሽ ነው ድራሹን የሚያጠፋው ወንድ ጋር መጋደም ሳትፈልግ ከተለያየ ወንድ ጋር መጋደም የሚፈጥረውን ስሜት አንተ ታውቃለህ ወንድሙን ለሚያመልክበት በአዳም ልኮ እንደሰዋው ታውቃለህ ማለት የትኛው ነው ወንድሙ ይኸውልህ ምን ተፈጠረ ምናልባት እንደዚህ አይነት ነገር ማውራት ያስፈልጋጊ ላይሆን ይችላል እባክሽ ነው እባክሽ አታልቅሽ ተረጋጊ በቃ ይሻላል ወሬ ተወጭ ከውስጥ ተጠብቅሽ መላኩ የት ነው ምን ለማድረግ እየሞከርክ ነው እኔ መላኩ የሚባል ሰው አላውቅም መላኩ የት ነው ያለው ገለይን ሲሸጥ በኔ ሰውነት ስጋዬን ሽጦ ሲዝናና ይኖረው ጭራሽ ማንነቱ በማይታወቅ መልኩ ነው ሲንቀሳቀስ አላውቅም አማርኛ አይደለም እንዴ ባንቺ መታወቂያ አፓርትመንት ተከራይቶ ነበር ይሄ መላኩ የሚባል ግለሰብ ወንጀለኛ ነው ገባሽ ታውቂን ራሱ እንዴት እንዳገኘው እውነት በጣም ግራ ገብቶኛል ማንንም ሴት እኮ ፈልጋ ራቁቷን አትቀረጽ ማንንም ሴት ፈልጋ እንደዚህ አይነት ቦታ ላይ አትወድቅም ማሰብ ያለብህ ወለደዛው በቀር እሺ ተረጋጊ እባክሽ ናራ አታልቅሽ ታይ ከወንጀለኛ ጋር ምን ታረጋለሽ ስለመላኩ ምንም አታውቅም ታማሚ ይመጣል ሰውየው ግን የሷ ጤና ከሱ መምጣት በላይ አሳሳቢ ነገር ሆነ ሰውነቷ ጠባሳ በጠባሳ ነው አሁንም ድረስ ያልጋ ቁራኛ ሆና ነው ያለችው ሰውየው እናቴን እየደፈራት እየደበደባት ነው ከናስ ጋር ምን ያገናኝ ነገር አለ ነው ሰውየው እጁ ረጅም ነው መራቢያ አካሉን ቆርጦ ለሚቀልበው መንፈስ ሰጠው ወንድሙን ለመንፈስ ገበረው ሰላም ጤና ይስጥልን ውድና የተከበራችሁ ቤተሰቦቻችን በሀገር ውስጥ እንዲሁም ከሀገር ውጭ ሆናችሁ ይህን ቻናል መከታተሉ በእያላችሁበት እንዴት ከረማችሁ እንዴት ቆያችሁልን ግሩም አያሌው ነኝ እንግዲህ ተመልሼ መጥቻለሁ ከሰሞኑ እንግዲህ ያጋጥመን ያለውን እያንዳንዱን ነገር እያያችሁ ነው አብራችሁን እንግዲህ የተንቀሳቀሳችሁ ነው የምትገኙት እንግዲህ እናቴ ከሞተች በኋላ እናቴን ገዳዮች ፍለጋ ብዙ ነገሮች ውስጥ እየገባው ነው ብዙ ነገሮችን እያደረግን ነው የምንገኘው እንግዲህ ሀዘናችንን ዋጥ አድርገን የእናታችንን ገዳይ እንግዲህ ያው ያጋጥማል እንግዲህ ሰው በህይወት ሲኖር ቤተሰቡን ሊያጣ ይችላል እናቱን አባቱን ልጁን ከጎኑ ያሉትን ሰዎች ሊያጣ ይችላል ነገር ግን በእንደዚህ አይነት መልክ ቤተሰብ ሲያጣ በጣም ከባድ አይነት ሁኔታ ውስጥ ነው የሚገባው ምክንያቱም እናቴን ተገላ ነው እንግዲህ ያጣዋት ስለዚህ ሳልጠግባት ብዙ ነገሮችን ከሷ ጋር ሳላሳልፍ ለ20 ምናምን አመት እንግዲህ አብሬያት ሳልኖር አገኘው አሰል ሰዓታት እንግዲህ በጣም ከባድ ነው ምክንያቱም በመሃል ማየታቸዋል ታስራ ነበር ለረጅም ጊዜ ታስራ ተፈታ ነውና ብዙ ነገሮችን ሳልጠግብ የእናትነት ፍቅሯን ሳላይ እንግዲህ ነጠቁኝ እነዚህ የነጠቁኝ ግለሰቦች ደግሞ ለማግኘት ለማደን ብዙ ነገር ውስጥ እየገባው ነው ብዙ ነገሮችን እያደረግን ነው እንግዲህ
ያው ሀቅም ሽመልስም ከኔ ጋር የሆነ ብዙ ነገሮችን እያጣራ ነው የሚገኘው። እንግዲህ አይታችኋል ከዚህ በፊትም የተፈጠረው እንግዲህ ወንጀለኛ የነበረው እናቴን ደፍሮ ብዙ ስቃይ ውስጥ የከተታት የነበረው ተሰማ እንግዲህ እሱም ከእስር ቤት ማምለጡንና ሽመልስ እየተከታተለው እንደሆነ ሀቅ እየተከታተለው እንደሆነ እንግዲህ በሀቅ ቻናላችን ላይ እያያችሁ ነው የምትገኙት። እንግዲህ ዛም እየገባችሁ እያንዳንዱ የምናደርጋቸውን ነገሮች ተከታተሉ እንላለን። እንግዲህ እኛ ደግሞ በጎን መላኩን እየፈለግነው እንገኛለን። መላኩ ማለት የገዛ እናቴን ወላጅ እናቴን የነጠቀኝን ግለሰብ ፍለጋ ያደረግን እንገኛለን። እንግዲህ በባለፈው ቪዲዮቻችን እንዳያችሁት እናቱን አገኘን። ከዛም በኋላ ደግሞ ሴት ልጁን ብቸኛ ሴት ልጁን አገኘናት። ያው ብዙ ነገሮችን አወራን፣ ብዙ ነገሮችን ተጠያየቅን። ቪዲዮ ማስረጃዎችም እንዳሉ ነው አይታችኋል። የአይቲ ባለሙያውንም እጃችን ላይ ቪዲዮ ማስረጃዎችን አስገብተንበት ብዙ ነገሮችን አይተናል። እያንዳንዱ ቪዲዮዎችን እየከፈትን ሁሉም ነገር አይተናል። ምን አይነት ጭካኔ ውስጥ እንዳሉ ሴቶቹ ምን አይነት ደረጃ ውስጥ እንደሚደረጉ በምን አይነት ከባድ ነው። ምናልባት ያው ወደ እናንተ ለመልቀቅ ስለማንችልና ያው ዩቲዩብም ስለሚከለክለን እንጂ ማሳየቱን ላንፈልጋለን ለእናንተ ብታዩት በቃ ምን ሴቶቻችን ላይ እየደረሰ ያለው ስቃይ በጣም የሚያሳዝን ነገር ነው። ሰው መሆናቸውን እስክንጠራጠር ድረስ ሰው ሆኖ መፈጠራቸውን እስክንጠራጠር ድረስ ነው። ሴቶች ላይ እንዴት እንደዚህ አይነት ከሴት ተፈጥረው እንዴት እንደዚህ አይነት ነገር ሴቶች ላይ ያደርጋሉ? በጣም አዝነናል። እውነት እንባችን መጥቶ ነው ቪዲዮቹን እያየን የነበረውና በጣም ያሳዝናል። ሴቶቹም ምን ያህል ስቃይ ላይ እንደገቡ ለገንዘብ ብለው ህይወታቸውን ለመቀየር ሳይፈልጉ ተገደው ብዙ ነገሮችን እየተደረጉ ነው የሚገኙት። ያው ገንዘብ ያላቸው ግለሰቦች እንግዲህ የመሩበት ህይወት ነው እያየን ያለ ነው። ምክንያቱም ያው ገንዘብ ሁሉንም ነገር ማድረግ እንደሚችል ነው እያሳዩን ያሉት እና ሴቶቹም ወዴትም መሄጃ የላቸውም። ይህንኑ ተግባር ከማድረግ ውጪ ምንም አማራጭ የላቸውም። ለባለ ሀብት ከመሸጥ ውጪ ገንዘብ ላላቸው ግለሰቦች ከመሸጥ ውጪ ምንም አይነት ነገር ማድረግ እንደማይችሉ ነው በነዛ ቪዲዮዎች የተረዳ ነው። እንግዲህ ቪዲዮቹን በምናይበት ሰዓት ላይም አንዲት ግለሰብ እንግዲህ በጣም ቃኘን ማለት ካሉት ከቪዲዮዎቹ በጠቅላላ ሃርድ ዲስኩም ከፍላሾቹም ካገኘናቸው ቪዲዮዎች ሙሉ ወደ 90% የሚሆነውን ቪዲዮዎች ላይ አንዲት ግለሰብ በተደጋጋሚ አየንና በተደጋጋሚ እነዛ ቪዲዮዎች ላይ አለች አንዲት ግለሰብና እቺ ልጅ ማናት የሚለው ነገር በጣም ያጠያየቀ ነው። እንግዲህ በተጨማሪም ብዙ ቪዲዮዎች አግኝተናል እውነት ለመናገር ምክንያቱም እዛ ገስታውስ ውስጥ ካገኘነው ቪዲዮ በተጨማሪ መላኩ አለበት የተባለው አንድ አፓርትመንት ላይም ሄደን ነበር። በባለፈው ቪዲዮ መጨረሻ ላይ ካያችሁ አባቴን አገኘዋለሁ ብዬ ለገዛ ልጁም አያቱም እናቱም በጠቆሙ መሰረት ነው እንግዲህ ስንንቀሳቀስ የነበረው። ከዛ በኋላ አንድ አፓርታማ አገኘን። እዛ አፓርታማ ውስጥ ተከራይቶ እንደነበር ነገር ግን እኛ ስንሄድ ነው ወደ 3 ቀን ምናምን ሆኖታል ከለቀቀ ተብለን እንግዲህ ብዙ ነገሮችን ለማጣራት የሞከር ነው። ያው ቪዲዮዎቹንም በምናይበት ሰዓት ማስክ ያረገ ኮፍያ ያረገ ጭራሽ ማንነቱ በማይታወቅ መልኩ ነው ሲንቀሳቀስ የነበረው። በተጨማሪ እዛ የተከራየበትንም ስናየው መጀመሪያ አንድ ሴት አብራው እንደመጣችና በሷ መታወቂያ ያንን ቤት አፓርትመንት እንደተከራዩ ነው የደረሰን። ስለዚህ ይሄ ሰውዬ በጣም የተጠነቀቀና ደብዛውን ዱካውን እየደበቀ ብዙ ነገሮችን ወንጀሎችን እየሰራ የሚገኝ ግለሰብ እንደሆነ ደርሰንበታል። እንግዲህ ምናልባት ተጨማሪ መረጃ ትሆናለች ብለን ያሰብናት በተደጋጋሚ ከነዚህ ከባላቶች ከወንዶቹ ጋር ብዙ አይነት ድርጊቶችን ስትፈጽም የነበረችው በቪዲዮዎቹም ላይ ስናገኝ እንደነበረው ብዙ ነገሮች ስታደርግ የነበረችው አንዲት ግለሰብ እንግዲህ ብዙ መረጃዎች ስለሷ አግኝተናል። በጣም ብዙ ነገሮች ነው ስለሷ የሰበሰብነው ምክንያቱም በፎቶም ስላለ ያው ፎቶቿን እየተጠቀምን ብዙ ሰዎችን ያጠያየቅን ከአዲስ አበባም ወጥተን ክፍለ ሀገርም ድረስ ብዙ ነገሮችን አጠያይቀናልና እቺ ሴትዮ ወደ አዲስ አበባ እንደመጣችና እዚህ አዲስ አበባ እንዳለች ብዙ መረጃ ደርሶናል። እንግዲህ እሱ ተከራይቶበት የነበረው አፓርትመንት ቤት ውስጥም እንደዚህ አይነት ድርጊቶች ይፈጸሙ እንደነበረ ቪዲዮዎች አግኝተናል። ብዙ የተደበቁ የድብቅ ካሜራዎች ሌሎችም ተጨማሪ ሃርድ ዲስኮች እዛ የተቀመጡ የነበሩ አግኝተናል። እንግዲህ ምናልባት ያው በችኮላ እነዚህን ሃርድ ዲስኮች ረስቷቸው እንደሆነ ብለን ነው የጠረጠርነው አስቀምጧቸው ሄዶ። ስለዚህ ብዙ ነገሮችን አጣርተናል። እቺን ግለሰብ እስኪ ያለችበት አካባቢ ተጠቁመናል፣ ደርሰናል። እስኪ ምንድነው እዚህ ግለሰብ ጋር ያለው ነገር ማነች፣ ምንድነች፣ ለምንድነውስ እዚህ የመጣችው የሚለውን እያንዳንዱ ነገር አብረን የምናጠራ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ ከቆያችሁ እነዚህን ሁሉ ነገሮች አብራችሁን የምትከታተሉ ነው የሚሆነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ለቤቱ አዲስ የሆናችሁ ቻናሉን ተቀላቀሉ። የደውሏን ምልክት ይጫናችሁ። ሁልጊዜ ቪዲዮ ፖስት በምናደርግ ሰዓት ተከታተሉናለን። እስከ ፕሮግራማችን ፍጻሜ እስከ ግርግሩማ እያለው ጋር መልካም ቆይታ ይሆናል። ልጅ ካለችበት ግቢ ውስጥ ነው የምንገኘው።
ያው ስትወጣ መጠበቅ ነው። ምክንያቱም ቤት ውስጥም ለማውራት ግቢ ውስጥም ለማውራት ስለማይመች የምትወጣበትን ሰዓት እየጠበቅን ነው። ሰሞኑን ክትትል ስናደርግላት ነበረ። የምትወጣበት ሰዓት የተወሰነ ለማወቅ ለማጣራት ደርሰናል። እንግዲህ እስኪ ስትወጣ መጠበቅ ነው ያለን አማራጭ። ተከታተሉ። እንግዲህ ወጣሽ መሰለኝ። ያው እሷ ነች አይደል? እሷ ነች። ሰላም ምንድን ነው? የት ነው ያለው መላኩ? የምን መላኩ? ያማል እንዴ አንተ? የት ነው ያለው መላኩ? ልቀቀኝ። መላኩ የት ነው ያለው? እጮሃለሁ። አንተ ሰውዬ ብለቀኝ ይሻላል። ወዴት ነው? እስካሁን ስትጠብቅሽ ነው። መላኩ የት ነው ያለው? ምን ለማድረግ እየሞከርክ ነው? እኔ መላኩ የሚባል ሰው አላውቅም። መላኩ የት ነው ያለው? መላኩ የሚባል ሰው አላውቅም። የት ነው የደበቅሽው? ቶሎ በይ አውጪ። ያማል እንዴ? ጤነኛ ቶሎ በይ አውጪ። ሌላ ነገር ሳንገባ መላኩ ያለበትን ቦታ ጠቁመን እንተዋወቃለን ወይ? እኔ አውቅሻለሁ፣ አንቺ ግን አታውቂኝም። እኔ አሁን ልቀቀኝ። ዞር በል። የት ነው ያለው መላኩ? አላውቅም። አማርኛ አይደለም እንዴ? ባንቺ መታወቂያ አፓርትመንት ተከራይቶ ነበር ይሄ መላኩ የሚባል ግለሰብ። ወንጀለኛ ነው። ገባሽ? እኔ ማን ነኝ? የት ነው ያለው? መክሊት አይደለሽም? አይደለሁም። መክሊት ነሽ። አይደለሁም። መታወቂያሽን ላሳይሽ። ይሄ አንቺ መታወቂያ አይደለም? ይሄ አንቺ መታወቂያ አይደለም? እንዴት መታወቂያ ልታገኝ ቻልክ? እንዴት ልታገኘው ቻልክ? ማን አንተ ሲጀመር? አፓርትመንት ተከራይተሽለት ነው? ላዛ ምን ለማድረግ እየሞከርክ ነው? ዞር በል። አፓርትመንት ተከራይተሽለት ነበር? የተከራየሁለት እንደሆነስ ምን ልታመጣ? ከየት ነው ያለው? ምን አገባህ? ያሸሸሹ ነው? አይመለከትም። ትልቅ ወንጀለኛ ነው ያሸሸሻለሽ። ገባሽ? አይመለከትም። እየረገጥኩሽ እውነታው እንድትወጪ አደርግሻለሁ። ኧረ እባክህ ማን ስለሆንክ ነው የምትረግጠኝ? ልቀቀኝ። ከሆነ ልቀቀኛውን። ምንም እንዳታደርጉ እናንተ ችግር የለም። ተረጋጉ። ሲሰማሽ ነው? መላኩ የት ነው የደበቅሽው? ያሸሸሹ ልቀቀኝ። አላቅልም። ሲጀመር ቆይ የምን ካሜራ ነው? ምንድነው? አጥፋልኝ። ዞር በል። ምንድነው? ማነው አንተ? አጥፋ። አንተ ምንድነው? ራስሽን ይዘሽ ቁም። አልቆምም። የሰማሽ ነው? አይመለከትም። ዞር በልልኝ። ብዙ ነገሮች ማስረጃዎች ይሽብሻል። ስለምን ማስረጃ ላይ ባንካው ነገር የለም። እሺ ይሁን። እኔ ምንም አያገባኝም። የራስ ጉዳይ። አጥፋ አንተ። አይጠፋም። ከብዙ ባለሀብት ጋር አብረሽ ትጋደሚ የራቁት ቪዲዮዎች እጄ ላይ አሉ። ይገባሻል አይደል? ማለት አንተን በዛ ልትጫወትብኝ ነው? ልቀቀኝ። ይኸውልሽ እኔ በሰላም ነው የመጣሁት። እኔ በሰላም ነው የመጣሁት። የምጠይቅሽን መረጃዎች ከሰጠሽልኝ እነዚህ የራቁት ቪዲዮ ሌላ ሰው እጅ ላይ እንዳይደርስ አደርጋለሁ። የሰማሽ ነው? በሰላም የምጠይቅሽን ነገሮች ብቻ የምትነግሪኝ ከሆነ የምትረጂኝ ከሆነ እነዚህ የራቁት ቪዲዮዎች አንተ ማን ለምንድን ነው የምረዳ? አንተስ ምን እንደምታደርግ እንዴት አውቃለሁ? እንዴት ላምንህ እችላለሁ? ይኸውልሽ ምንም አማራጭ የለሽም እኔን ከማመን ውጭ። ገባሽ አይደል? እኔ መታወቂያ ያሳይሻለሁ። እኔ መርማሪ ነኝ። እያንዳንዱ ነገር የምፈልጋቸው መረጃዎች ስለመላኩም ስለሌሎችም የምትነግሪኝ ከሆነ እነዚህ የራቁት ቪዲዮዎች ሌላ ሰው ጋር እንዳይደርስ አደርጋለሁ። አየህ የምትይ ከሆነ ግን ህይወትሽ ያበቃለታል። እድሜ ልክሽን እስር ቤት እንድትማቅቂ ነው ማድረግሽ። ምን አድርጋለሁ? ከተለያዩ ባለሀብቶች ጋር የራቁት ቪዲዮዎች ነበረሽ። ወንጀለኛ የተባለ ግለሰብ እያዞርሽ አብረሽ የተሽከረከርሽ ታይተሻል። እኔ ምንም የማውቀው ነገር የለኝም። አብረሽ ታይተሻል ከወንጀለኛ ጋር ከመላኩ ጋር። እሺ ምንድነው? ቆይ እንድነግርህ የምትፈልገው አንተ ማነህ? ምንድነው? እንዴት አውቃለሁ? ማነው መላኩ? አብረሽ የነበርሽው ግለሰብ አፓርትመንት ተከራይተሽለት መክሊት አፓርትመንት ተከራይተሽለት ነበረ። እዛ ሆቴል በተደጋጋሚ ስትመጪ ነበር። ከመላኩ ጋር እዛ ሆቴል አብረሽ ስትተኝ ታይተሻል። ገባሽ አይደል? እኔ ምንም የማውቀው ነገር የለም። አሁን የት እንዳለ አላውቅም። ተገኝቷል ስላንቺ። እሺ ግን አሁን እኔ የት እንዳለ አላውቅም። ይኸውልሽ መክሊት ለእኛ መድበቁ ምናምን። ቆይ ምንድነው የምትፈልገው አንተ? ከኔ ቪዲዮዎች በጠቅላላ እኛ ጋር ነው ያሉት። ለምን ሲጀመር እሱ ስለምንድነው እየቀረጸ ያለው? ይሄ ማስረጃ ነው። ማስረጃ ማለት ማስረጃ ነው። ለፖሊሶች የሚሰጥ ማስረጃ ነው። ማለት ምን አድርጋለሁ? ለፖሊሶች የሚሰጥ ማስረጃ ነው። እየሰማሽኝ ከሆነ እየሰማሽ ነው አይደል? ብዙ ቪዲዮዎች እጄ ላይ ነው ያሉት። እንዳለ እነ መላኩ ሲቀርቱ የነበረው ቪዲዮ በጠቅላላ እጄ ላይ ነው። ገባሽ? እሺ እሱንም ማጥፋውና ተረጋግተህ ቁጭ በልና ማውቅ እሱ የሚጠፋው እውነታውን ስትነግሪኝ ከነደብዛው ጭራሽ አጠፋልሻለሁ። አይ ግን አልናገር የምትይ ከሆነ ውሸት እንትን የምትይ ከሆነ እነዛን ቪዲዮዎች ወስጄ ለፖሊስ ሰጣለሁ። እሺ አልኩህ አይደል? ታሰሪያለሽ እኮ። እሺ እነግርሃለሁ። እሱንም ማስጠፋው አይጠፋም። ይሄ ቪዲዮ አይጠፋም። ይሄ ካሜራ እንዳታጠፋ አይጠፋም። እነዚህ ነገሮች ማስረጃ ናቸው እኮ። ንገሪኝ። እኔ ምንም የማውቀው ነገር የለም። ምንም የማውቀው ነገር የለም። ምንም የማውቀው ነገር የለም። አፓርትመንት እኔ መታወቂያን ራሱ እንዴት እንዳገኘው እውነት በጣም ግራ ገብቶኛል። እሱ ታየው የአንቺን መታወቂያ ለማግኘት በጣም ቀላል ነው። አንቺንም አፈላልጌ አግኝቼሻለሁ። ምንድነው የምትሰሪው እዚህ ነው ያለው መላኩ? እኔ እኮ እየተጓዝኩ እኮ ነው ያገኘኝ። እዚህ ግቢ ውስጥ ተከራይተሽ ነው ያገኘሁሽ? አዎ
ተከራይተሽውን ምን ይሁን አናውቅም። ብቻ አንድ ግቢ ውስጥ ነው ያገኘንሽኛ ስንከታተልሽ ነበር። ምንድነው የምትሰሪው እዚህ? ማንሽ? ምንም አልሰራም። እኔ የቤት ሰራተኛ ነኝ። የምን የቤት ሰራተኛ? ቀልድ ነው እንዲያስዩ ከኛ ጋር? እኔ እውነቱን ነው እየነገርኩህ ያለሁት። ይዋሽሽን ነው እንዴ? ለምን ዋሻለሁ? ምን ሆነሃል እንዴ? ሰሚኛለሽ? ትክክለኛ የሆነ እውነተኛ የሆነ መረጃ ነው ካንቺ የምፈልገው እኮ። እኔ አንተን ዋሽቼ ምን እጠቀማለሁ? ሰራተኛ ነኝ እያልሽ ነው? አዎ ሰራተኛ ነኝ። እዛ እኮ ስንት እንደሚከፍሏቸው አውቃለሁ። እነ መላኩ ስንት ብር እንደሰጧቸው አውቃለሁ። መላኩ ጭራሽ ከዋናው ከወንጀለኛው ጋር አድረሽ ስታብሪ ያልነበር እንዴ? እኔ ምንድነው ማበረው? ይኸውልሽ ምሳሌ ከሆነ አብረሽ ተጠቀሳቀሽ ብዙ ቪዲዮዎች ተይዘዋል። ለምን ማወቅ እንደፈለክ ንገረኝ። ማነህ? ምንድነው? እኔ መላኩን ልገለው ነው የመጣሁት። ማለት ልገለው? ለምንድን ነው መላኩን የምትገለው? መግደል ፈልጌ። ትሰሚኛለሽ? እምትሰሚኝ ከሆነ ይኸውልሽ እኔም እንዳንቺ አይነት እህት አለችኝ። ገባሽ? እህቴ ላይ ምን ማለት ልትገዩ አብረሽው ትንቀሳቀሽው ልገዩ ነው? አብረሽው ሆቴል ስትከራይለት አፓርትመንት ስትከራይለት አንተ የምትፈልገው ልትገለው ነው? እኔም ደግሞ እህቴን እንዳንቺ ተጫውቶባት ነበር። ስለዚህ እኔም ልገለው ፈልጌ ነው። እህቴ ላይ እንደዚህ አይነት ነገሮችን አድርጓል። እሷንም በራቁት ቪዲዮ እያስፈራራ ብዙ ስቃዮች አድርሶባታል። ስለዚህ ለእህቴ ልበቀለው ነው። ማንም ሴት እኮ ፈልጋ ራቁቷን አትቀረጽ። ማንም ሴት ፈልጋ እንደዚህ አይነት ቦታ ላይ አትወድቅም። ማሰብ ያለብህ እሱ ነው። የትኛውም ሰው ፈልጎ ወንጀለኛ አይሆንም። ምናልባት አንተ ወንጀለኛ ናት ብለህ ደምድመህ ከሆነ ፈልጌ አይደለም ወንጀለኛ ሆንኩት፣ ወይም አንተ እንደምታስበው ልክስክስ ሴቱኛ አይደለም ማንም ጋር የምጋደም። ይኸውልሽ እጃችን ላይ ካሉት ቪዲዮዎች በጠቅላላ ወደ 90% የሚሆነው የአንቺ ቪዲዮ ነው። ሊሆን ይችላል። ያው አንተም ወንድ ነህ፣ ከነሱ የተሻለ ምንም ታስባለህ ብዬ አላስብም። ማለት ተመሳሳይ አስተሳሰብ ምን ያላችሁ? ምክንያቱም ወንድ ስለሆንክ። እየሰደብሽ ነው ያለሽው? አዎ እየሰደብኩ ነው። ወንድ ስለሆንክ ማለት እየሰደብኩ ነው። እንዴት እንደዚህ ልትይ ቻልሽ? ምንም ማሰቢያ ብሎ ነገር ስለሌላችሁ። አልገባኝም። ማሰብ ብትችል ኖሮ ወንጀለኛ ነሽ ብለህ አትይዘኝም ነበር። ወንጀለኛማ ወንጀለኛ ነሽ። ከወንጀለኛ ጋር አብረሽ እያበርሽ አብረሽ አፓርትመንት የተከራየሽለት አብረሽ መንገድ ላይ የተሽከረከርሽ ወንጀለኛ አይደለሽ? ወንጀለኛ ከሆንክ አስርሻለሁ። ጥሩ ነው። አስርሻለሁ። ከዚህ የተሻለ ምንም ማሰብ እንደማትችል መገመት አይከብደኝም። አስርሻለሁ። ስራዬ ስለሆነ አስርሻለሁ። አንቺ እኮ ከዚህ የተሻለ ማሰብ እንደማትችል መገመት አይከብደኝም። ወንጀለኞችን እያዳፋው ነው ይዤ የሚሄደው። ጥሩ ነው። አሁን ይኸውልሽ ሌላ ነገር ውስጥ ሌላ ተካራ ውስጥ ከአንቺ ጋር መግባት አልፈልግም። ሰጪኝ መረጃ ስጪኝ። አይ አልሰጥም የምትይ ከሆነ ደግሞ እያላጋው ይዤ እሄዳለሁ። እንግዲህ እኔ ምንም የማውቀው ነገር የለም። እኔን የማውቀውን ነገር ነግሬሃለሁ። አንተ ልትገለው ነው የመጣው፣ እኔም ልገለው ነው የመጣው። ለምን ልትገዩ የመጣሽው? ልትገዩ ስለመጣሽ ነው አብረሽ የምትጋደሚው? ፈልጌው አይደለም የምጋደመው። ተውጣም እኮ ለምን ነው ልትገዩ የመጣሽው? መርማሪ ነህ። ልትገዩ ለምንድን ነው የመጣሽው? ተጋደመች አለችው። ቪዲዮቹን ላሳይሽ እንዴ? ጥሩ ነው። ቪዲዮቹን ላሳይሽ። እነሱ ነው የምትፈልጊው? ይኸውልህ አሁን የሆነ በዚህ ልታስፈራራኝ ልታስደንቀኝ ምናምን አትሞክር። ምንም አይደንቀኝም። የኔ ህይወት ዛሬ አይደለም እንደዚህ ሆነ። እንኳን ደረሰ አንተ ጋር። አይገርምም? እኮ ምንድነው? እኔ ይኸውልሽ በሰላም ነው እየጠየኩሽ ያሉት። እኔ ምንድነው ችግርሽ? መላኩን ልትገይበት የምትፈልጊው ምክንያት ምንድነው? በቃ መግደል እፈልጋለሁ። አንተ ለምንድነው መግደል የምትፈልገው? ነገርኩሽ እኮ እኔ እህቴን እያስፈራራ በራቁት ቪዲዮ ህይወቷን አበላሽቶታል። እኔንም እያስፈራራኝ ስለሆነ ስለዚህ ብቻ ነው መግደል የምትፈልጊው? እያስፈራራሽ ስለሆነ ነው ከሁሉም ጋር አሁን ድረስ መጨረሻ ቪዲዮዎች እንኳን ያንቺ ናቸው ያሉት። እንግዲህ ይሄ በቂ ምክንያት ካልሆነ ምንም ልልህ አልችልም። ምንም ልልህ አልችልም። እያስፈራራሽ ስለሆነ ነው አብረሽው አፓርትመንት ተከራይሽለት? ለምን ተከራይ? እያስፈራራሽ ከሆነ ከወንጀለኛ ጋር ምን ታደርጊያለሽ? ስለመላኩ ምንም አታውቅም ማለት? ይኸውልሽ እኛ የምናግዝሽ ነገር ካለ እናግዝሻለን። ይሄ እገላለሁ የምትይው በቃ ይኸው ደርሰናል። ይሄ መግደል ምናምን የሚለው ነገር አያስፈልገኝም። ማንንም አግዞ አያውቅም። አንቺም መግደል ደግሞ ማንንም ስልጣን አልሰጠሽም። እሱን የመግደል አንተም ማንንም የመግደል ስልጣን እኔ አስረዋለሁ ገለዋለሁ ያልኩሽ አውቄ ነው እንጂ አስሬ እድሜ ልኩን እንድትሰቃይ ያደርጋል። አንተን ራስህን አሳስሮ ጉድ እንዳያደርግ አርፈህ ብትቀመጥ ጥሩ ነው። ይሄን ያህል እንዴት ስለመላኩ ልታወሪ ቻልሽ? ምን ያህል ብታውቂው ነው? አንተ አውቀዋለሁ ብለህ ከምታስበው በላይ እንዴት ልታውቂው ቻልሽ? እንዴት እዚህ ጀመረ? እዚህ ስራ ውስጥ እንዴት ገባሽ አንቺ? እኔ ምን እናንተ መርማሪ ጋዜጠኛ ስለሆንኩ ማለት መርማሪ ነኝ አላልከም? እኔም ልክ እንዳንተ መርማሪ ነኝ። አልገባኝም። ወይ በቃ ባጭቅጭቀኝ። ምንድነው ማወቅ የምትፈልገው? እውነታውን። እሺ
ለምን ለመላኩ ቤት ተከራይልሽለት ነው ያልከኝ? እንዴት እንደሆነ አላውቅም። የሰው ልጅ እንግዲህ ሁለት መታወቂያ ሊኖረው አይችልም። መታወቂያ ያለ ካንተም ጋር አለ። እኔ ምንም የማውቀው ነገር የለም። ምንም የማውቀው ነገር የለም አትበይ። ሰሚኛለሽ? እምትሰጪኝ መረጃዎች ትሰጪኛለሽ። አየምት ከሆነ ታስፈራራኛ ወላ መርማሪ ለምን የፈለጋቱኝ እኮ ምን አላግቼ ይዤሽ ሄዳለሁ። ቀላል ነው አንቺን ማሳሰር፣ በጣም ቀላል እኮ። ችግር የለም ያሉኝ ማስረጃዎች አንቺን ዘብጥ ያለ መክተት በጣም ቀላል ናቸው። ለኔ አንድ ወር ጊዜ ስጠኝና እኔ ራሴ መጥቼ ሄጄን እሰጣለሁ። አንድ ጊዜ አልሰጥሽም። አንድ ደቂቃ ጊዜ አልሰጥሽም። እሺ አትነግሪኝም? ማትነግሪኝ ከሆነ ነኝ። እሺ ይልጋጋኝ በዛባይ ይኸውልህ፣ ትሰማለህ አይደል? እንዲህ እንደዛ ስላልክ ምንም የምታመጣው ነገር የለም። ይኸውልሽ የፈለኩት ማድረግ ይችላል አንቺ ላይ ገባሽ? ምንም ማድረጋችሁ ከሆነ አሳይሻለሁ። ልጋጋኝ እነግርሃለሁ። እሺ ልጋጋኝ እነግርሃለሁ። የታገስኩሽ ነው ያለው። ተው እሺ መላኩን እንዴት እንዳወቅኩት ነው ማወቅ የምትፈልገው? እንዴት ነው ያወቅሽ መላኩን? እኔ መላኩን ከ10 ዓመት በፊት ነው የማውቀው። ከ10 ዓመት በፊት ማለት? ከ10 ዓመት በፊት። እሺ የት ነው የምታውቂው? እንዴት አወቅሽው? ይሄ ለአንተ አስፈላጊ ነው? ትሰሚኛለሽ? ከዚህ በኋላ ይህን ጥያቄ ደግሜ አልጠይቅሽም። ገባሽ? ይህን ጥያቄ ደግሜ አልጠይቅሽም። እሺ ልነግርህ ነው። ተረጋጋ። ጊዜን አልፈጅም አንቺ ጋር። ምንድን ነው የሚያስጨው? ጊዜን አልፈጅም። ሲያስጠላ በፈጣሪ። እኔ መላኩን የማውቀው ከ10 ዓመት በፊት ነው። ኮሽ እንዴት አወቅሽው? ከ10 ዓመት በፊት ክፍለ ሀገር ነው የማውቀው። እኔ እዚህ ሀገር ተወላጅ አይደለም። እሺ ቀጥል። ለቤቱ የመጀመሪያና ብቸኛ ልጅ ነኝ እና ከእናቴና ከአባቴ ጋር ያው እንደ አዲስ አበባ ኑሮ ባይሆንም መለስተኛ ብዙም ሀብታም የማይባል ኑሮ ግን ለራሳችን የማናንስ ኑሮ ነበር የምንኖረው። የሆነ ቀን ግን አባቴ እንደወጣ አልተመለሰም። አባቴ ተገሎ ተገኘ። ማን እንደገደለው አይታወቅም። በምን እንደሞተ አይታወቅም። መሞቱን ብቻ ነው የምናውቀው። ከዛ ሞተ፣ ተቀበረ። አንድ ወር ሳይሆነው መላኩኛ ቤት መምጣት ጀመረ። አንተ መላኩ የምትለው ሰውዬ። እሺ እኛ ጋር ደግሞ አለሙ ነው የሚባለው። አለሙ? እሺ አቶ አለሙ መመላለስ ጀመረ። ሁልጊዜም እሱ ወደኛ ቤት ሲመጣ እኔ ከቤት እንደወጣ አደረጋለሁ። በሰዓቱ ምንም ነገር አላውቅም። ከ10 ዓመት በፊት ማለት ምን አይነት እድሜ ላይ እንደነበርኩ መገመት አይከብድም። ይመጣል፣ እኔ ከቤት ወጣለሁ፣ ይመጣል፣ እኔ ከቤት ወጣለሁ። በቃ የሚያሳየኝም ፊት ጥሩ አይደለም። ሊገላምጠኝ ይሞክራል ምናምን። እኔ ብቻ ምክንያቱ አልገባኝም በሰዓቱ። ግን ከጊዜ ጊዜ እናት እየታመመች መጣች። ታማሚ ይመጣል ሰውየው። ግን የሷ ጤና ከሱ መምጣት በላይ አሳሳቢ ነገር ሆነ። ጭራሽ ሳምንት ትተኛለች ምናምን። በስትክክል መጓዝ አትችልም። ሰውነቷ ጠባሳ በጠባሳ ነው። እንዲህ ሲወጣ ደህና ነች ውጪ ብላ ስታስወጣኝ፣ ሲመጣ ሁሌም እንደነገርኩ ውጪ ባላሉ። ለምን እንደ ውጪ የምትባዩ? ምንም የማውቀው ነገር የለም። እኔ ውጪ ስባል እኔ ደግሞ ልጅ ነኝ፣ ወደ ጨዋታ ሄዳለሁ። ምን ይፈጠር አላውቅም። ደስ ይለኛል እንዲሁም ውጪ ስባል። በሰዓቱ ልጅ ነኝ። ከሰፈር በየሜዳው መጫወት ፈልጋለሁ። አምሽቼ ነው የምመጣው። ግን እናቴ በቃ ሰውነቷ የተደበደበ ሰው አለ አይደል? እንደዛ ሁና ምናምን ነው የምጠብቀኝ። እኔ ታላቅ የለኝም እንደነገርኩ፣ ታናሽም የለኝም። እናቴና እኔ ነን እዛ ቤት የምንኖረው። ዘመድም ጋር አባቴ ከሞተ በኋላ ሰው አቶ አለሙኛ ቤት መምጣት ከጀመረ በኋላ እናቴ ከዘመድም ጋር መገናኘት አቆመች። ለማንም ልናገር አልችልም። ለማንም እንደዚህ ሆና ነው ልል አልችልም። እንደዛ የሆነ 2 ዓመት 3 ዓመት ሄደ ይሄ ነገር እየተደጋገመ። ከዛ በኋላ ጭራሽ እናቴ በእግር መሄድ አቃታት። አሁንም ድረስ ያልጋ ቁራኛ ሆና ነው ያለችው። ጊዜ የሄደ በቁጥር እኔም እያደግኩ መጣሁ። ነገሮች ለምን እንዴት ተፈጠረ፣ ለምንድን ነው እየተፈጠረ ያለው የሚሉ ጥያቄዎች ጭንቅላቴ ላይ መመላለስ ጀመሩ። ከዛም ለመሰለል ሞከርኩ እኛ ቤት ውስጥ ምን ሊያደርግ እንደሚመጣ። ግን እነዛን ጊዜያቶች 2 ዓመት 3 ዓመት ሁሉ ሲያልፉ እኔ በህይወቴ አባቴ ከተወለድኩ ጊዜ ጀምሮ እስክኖር ያላደረገልኝን ነገር እናቴ ታደርግልኛለች። በጣም እናቴ ገንዘብ ኖራት። ከዛ በኋላ ምንም ስራ አትሰራም እናቴ እንደነገርኩ። ጭራሽ እየታመመች ነው። ግን
እንዴ የነ መክሊት ቤት እኮ በቃ ሀገር ሁሉ እስኪል ድረስ ቤታችን ፈርሶ እንደ ከተማ ሆኖ ተሰራ ምናምን በቃ ሀብታም ሆነን ከተማ እኛ ሰፈር ከተማ ላይክ ሶፋ ምናምን እኛ ቤት ነው ለመጀመሪያ ጊዜ እኛ ጋር የገባው። ልጅ ነህ ደስ ይልሃል ምናምን ግን እያደግኩ ስመጣ ያለው ነገር ሳይሆን የእናቴ መታመም ነው እያስጨነቀኝ ያለው። ላሳክማት ስሞክርም የመጣው ገንዘብ እናቴን ምንም ወደ ነበረችበት ሁኔታ ሊመልሳት አልቻለም። የእናቴ ውበት የእናቴ ሰውነት ቀስ በቀስ ጠፋ። ከዛ እንደነገርኩ መሰለል ስጀምር ለካ ሰውየው እናቴን እየደፈራት እየደበደባት ነው። ምን? ቆይ ይሄ ሁሉ ገንዘብ ማለት አባታችሁ ጥሎላችሁ ሄደው ሀብት ነበረ አይ ወይስ እኛ ኢንሹራንስ ሀብት ነበረ? የሚባል የለንም። ሀብት የሚባል የለንም ስለ እንደዚህ ያላቸው የምንባል ሰዎች አይደለንም። ራሳችንን በቃ በልቶ ለማደር የሚኖር ቤተሰብ ነው ያለኝ እውነት ለመናገር በሰዓቱ አባቴ በህይወት እያለ። ግን ከዛ በኋላ እንዴ ነከሌ እኮ ማለት እስኪባል ድረስ እንደነገርኩ ተቀየረ። ቤታችን እንደ አዲስ ፈርቶ ተሰራ ምናምን። እንዴት ላስረዳ በቃ ግን ከዛ መጨረሻ እናቴንም ለምን ብዬ ስለሱ ሳነሳ ትቆጣለች፣ ትጮኻለች ምናምን። ማታ ማታ ተተኝታ ታለቅሳለች። እኔ መተኛቴን ካረጋገጠች በኋላ ታለቅሳለች ቁጭ ብላ። በቃ ነገሮች እኔን ጭንቅላቴ ላይ ጫና እየፈጠሩ መጡ። እሱ የሚፈጥረው ነገር አለ፣ እናቴ ላይ የሚያሳድረው ጫና አለ። ከዛ እኔንም በመጥፎ አይን ማየት ጀመረ። ከዛ እኔም እንትን ማለት ጀመርኩ። በቃ አደግኩ። ከዛ በኋላ ወደ 5 ዓመት ምናምን ሆነ አባቴ ከሞተ ማለት ነው። እነሱም እንደዛ መሆን ከጀመረ 5 ዓመት ምናምን ሆነ። እኔ በስትክክል አደግኩ ያኔ። ከዛ ማጣራት ጀመርኩ ምናምን። ለካ አባቴንም እሱ ነበር የገደለው። ማን የገደለው? እኔ አለሙ ብዬ የማውቀው ሰውዬ፣ አንተ ደግሞ መላኩ ብለህ የምጠራው ሰውዬ። እሺ ቆይ እናትሽ ምንድን ነበር ሲያደርጋት የነበረው? እናቴ ጋር በምን መንገድ እንደተገናኙ አላውቅም፣ እንዴት እንደተገናኙ አላውቅም። ግን ገንዘብ እሱ ነው የሚሰጣት። ግን ይደፍራታል፣ ይደበድባታል። የሆነ ምን ይዞባት እንደሆነ አላውቅም። በምን መንገድ እንደተገናኙ ምን መጀመሪያ እንዳገናኛቸው ምንም የማውቀው ነገር የለም። እንዴ አቶ አለሙ ተብሎ ነው እንጂ ከተማ ነው የሚኖረው የምናውቀው። አባቴ በህይወት እያለ ጭራሽ መጥቶ አያውቅም። ጭራሽ ዘመድ ነው ብለህም እንዳትቀበለው መጥቶ አያውቅም። እናትሽን ለመጠየቅ አልሞከርሽም? አትፈልግም። በቃ ታለቅሳለች ምናምን፣ ትበሳጫለች፣ ዕቃ አንስታ ትወረውራለች ምናምን። እንደነገርኩ ሌሊት ቁጭ ብላ ስታለቅስ ነው የምታድረው ምናምን። በቃ ወይኔ ልጄ ነው የምትለው። እኔም እሱ እንደገደለው አወቅኩኝ። እንዴት ልታውቂ ቻልሽ? በምን አረጋግጥሽ? ወንድሙ አለ፣ የእሱ ትንሽ ወንድም። በሰዓቱ ትንሽ ወንድሙ ወደ ከተማ አልገባም ነበር። ያጎቴን ልጆች ምናምን ነገርኳቸው ስለ እንደዚህ ነገር። ከኔ ትልቆቹ ወንዶች አሉ ምናምን ነገርኳቸው ስለ እንደዚህ ተብሎ። ከዛ ልጁን ወንድምየው ይዘውት መጠጥ ቤት ሄዱ። ከዛ ስለፈለፉት ምናምን እሱ እንደገደለው ነገራቸው። የገደለበትን ቦታ ወስዶ አሳያቸው። አባቴ ሲሞት ቀለበቱና የአንገት ሐብሉ አልተገኘም ነበር ተገሎ ከተገኘበት ቦታ። ከዛ ይቅርታ አድርጉልኝ ብሎ ቀለበትና ሐብሉን ሰጣቸው። በዛ መንገድ ነው ያወቅኩት እሱ እንደገደለው። እሺ ከዛ ምን አረጋችሁ ታዲያ? ወንድሙ ጠፋ። በነጋታው የት ይኑር አይታወቅም፣ ጠፋ። ከዛ በኋላ መላኩም አይመጣም። እናቴ ቤት መምጣት ታቆመ። ለምንድን ነው ያቆመው? ደርሶበት ነው ይሄን ነገር ማውጣቱ? እኛ ማወቃችንን ደረሰበት። እሺ ከዛ እኔም ከ2 ዓመት ከ3 ዓመት በኋላ ሀገር ለቀኩ እና ወደ ከተማ መጣሁ። እናትሽስ? እናቴ አሁንም እንደታመመች ነች። ቆይ ለፖሊስ ታዲያ ለምን አልጠቆምሽም? ለምን እንዴት ነው ለፖሊስ የምጠቀመው? አባትሽ መገደሉን ካወቅሽ ከእናትሽ ጋር የሚያገናኘው ነገር አለ? ነው ሰውየው እጁ ረጅም ነው እና ፖሊሶቹም ምን በእጁ ናቸው። ለነሱ 5,000-6,000 ብር ቢሰጣቸው ነገሩን መገልበጥ ያቅጣቸው። ያን ነገር እናቃለን። በስትክክል ነው ያጣራ ነው።
ስለሆነ እናውቃለን ምንም ማድረግ እንደማንችል። ከዛ ወደዚህ ሀገር መጣሁ። እሺ እሱ ያለበትን አጣርቶ ለመድረስ ቀላል አልነበረም። ከ6 ወር በላይ ፈጅቶብኛል እሱ ያለበትን ቦታ ለማግኘት ማለት ነው። ግን ያን 6 ወር ስኖር ማደሪያ አጥቼ አውቃለሁ፣ የምበላው ነገር አጥቼ አውቃለሁ፣ በሰው ቤት ሰራተኝነት ገብቼ ሰርቼ አውቃለሁ። እሺ ከዛ ከዕለታት አንድ ቀን ሰራተኛ ተቀጥሬ ገብቼ ካየው አፓርትመንት ተከራየ ነው ምናምን ካልከው ቦታ ከጥግ ያለው አፓርትመንት ላይ እኔ ሰራተኝነት ተቀጥሬ ነበር። ሰራተኝነት ተቀጥሬ ለልጆች እቃ ገዝቼ ስወጣ ወንድሙን አየሁት ከርቀት እዛ ግቢ ሲገባ። ከዛ ሰፈር ደግሞ ደላላ አለ። እኔ አድጌያለሁ ምናምን የሴት ልጅ ለውጥ ቶሎ ነው የሚለወጠው። ጠቆር ያለው ምናምን በቃ ከእናቴ ቤት ወጥቼ ያየሁትን መከራ ነግሬሃለሁ። ስለሆነ እኔ የሚለየበት ሁኔታ ላይ አይደለም፣ አያውቀኝም በይ። ከዛ ሄጄ ለደላላው እንደዚህ ሰራተኝነት ፈልጋለሁ፣ ያለሁበት ቤት አልተመቸኝም አልኩት። እንዳጋጣሚ ደግሞ ወንድምየው ሰራተኛ ብሎ እየመጣ ነበር እዛ ቤት ውስጥ። ከዛ እንደዚህ ናቸው፣ ብዙ ሰው ነው ያለው፣ ስራውን አትችይም፣ ትገቢያለሽ፣ ሌላም ሰራተኛ አለች አይተህ ከሆነ አለኝ። እሺ ብዬ ተስማምቼ ገባሁ። ግን እኔ እዚህ አዲስ አበባም የመጣሁት እሱን ቤትም የፈለኩት ይቀለድኩ አልነበረም። ቅድም ልገለው ነው ያልኩ፣ ልገለው ነው እኔ ሰውየውን የምፈልገው መላኩን። እሺ መፍትሄ ነው መግደል? ሞት ነው የሚገባው። ማን ስልጣን ሰጥቶሽ ነው አንቺ የምትገይው? ይህንን ጉዳይ እኮ ለህግ አካላት ሰጥተሽ ለህግ አውቃለሁ፣ ስሜቱ ይገባኛል። ምክንያቱም አቶ መላኩ ብዙ ነገሮች እንዳደረሰ እኔም አውቃለሁ። አንቺም ከደረሰብሽ በላይ የደረሰባችሁ ብዙ ሴቶች እንዳሉ አውቃለሁ። እሺ ልትገዩ ከፈለግሽ ታዲያ አጠገቡ ምን ትሰሪያለሽ? አፓርትመንት ትከራይለት አንዴ ከአባላቱ እውነት ለመናገር ማለት ነው አፓርትመንት ምናምን ያልከው ነገር በእኔ ስም እንደሆነ ወላ አላውቅም። በአንቺ ስም ነው። መታወቂያውን አሳየውሽ። እሱን እኮ እኔ የቤት ሰራተኛው እንደሆንኩ ነው የሚያውቀው። ባይታዊ የቤት ሰራተኛው እንደሆንኩ ነው እንጂ እኔ መክሊት እንደሆንኩ አያውቅም። አሁን ላይ መክሊት የተባለቻት በፊት ቃል ኪዳን ተብላ ነው የሚያውቃት። መክሊት ብዬ ስሜን ቀይሬ መታወቂያን አስቀይሬ ነው የመጣሁት ወደዚህ ስመጣ። እኔ እንደሆንኩ አያውቅም። ግን ከዕለታት አንድ ቀን እኔም ያለችውም ልጅ ሰራተኛ አይታት ከሆነ ቪዲዮ ተይዞባታል እሷን መሰረት። እሷንም ምግባችን ላይ መድኃኒት ጨምሮብን ነበር። እኛ አናውቅም ምንም ነገር በሰዓቱ። ከዛ በኋላ ነው ለሰዎች ሽጦን ምናምን እንደዚህ አይነት ነገር እኔ በቀለዋለሁ ብዬ ገብቼ እንደገና የተበቀለኝ። መጀመሪያ ሰራተኛ ሆነሽ ከገባሽ በኋላ ነው መርዝ ጨምሮብሽ እንደዚህ አይነት ቪዲዮዎችን አብረሹ ስትሰሪ የነበረው። ከዛ በኋላ እኔ ስራ መልቀቅ ፈልጋለሁ፣ በውጪም ሆኜ መበቀል ሌላ ሰው መላክ ፈለኩኝ። ከዛ አፓርትመንት ውስጥ ከ15 ከ20 በላይ ሴቶች አሉ። ለእንደዚህ አይነት ስራ ያስቀመጣቸው እነሱን ለመቀለብ ነው ለሰራተኛ ያስገባ የነበረው። ከዛ የሚመጡ ባለሀብቶች ነበሩ፣ የሚመላለሱ ባለሀብቶች። ለካ እኛም ሴቶቹ ተዘጋጅተውላቸው እየመጡ ሴቶቹን ሳይፈልጉ ቀርተው እኛም ፈልገዋል ሰዎቹ። ለዛ ነው መድኃኒት ጨምሮ እኛን እነሱ ጋር ያስተኛል። ከዛ አልፈልግም እኔ እወጣለሁ ምናምን ስለው ይሄን ቪዲዮሽን እለቅብሻለሁ አለኝ ማለት ነው። ምንም አማራጭ የለኝም እሱ የሚሰራውን እያረገብኝ ያለውን ነገር አምኖ ከመቀመጥ በቀር። ስለዚህ አብረሽ ተኛሽ። መጥፎ ሰዓት ነው ያስከኝ። አሁን አቶ መላኩ እዚህ አልነበረም። እሺ የት ሄደ አሁን አቶ መላኩ? እሺ ሰራተኛው ነበርሽ አልሽኝ። ከዛም በኋላ መተኛት ጀመርኩ፣ መርዝ አድርጎብናል። እሺ ተቀበልኩሽ። ከዛ በኋላ እሺ ቤት ከተከራየሽለት በኋላ አፓርትመንት አብረሹ ትመላለሽ ነበር እዛ ቤት አይደል? አዎ እንመላለሳለን። የት ነው ያለው? እዛው ነው? አይ አይደለም፣ ሴቶቹ ብቻ ናቸው እዛ ያሉት። ሄደን እኮ አጣርተናል። እዛ አፓርትመንት ሄደን ማንም ሰው እንደሌለ አንቺን መታወቂያም እዛው ጥለሽው እንደሄደሽ እንደነበር አንቺ መታወቂያ ይዘው ስለነበር እሱ ከዛ ቤት ሲወጣ ጥለሽው እዛ መታወቂያሽ እንደተገኘ ነው አንስተው የሰጡ። ሌላ አፓርትመንት ቀይሮ ይሆናል። እኔ ምን ላውቅ እችላለሁ? ብዙ ቦታዎች ውጭ ሀገር ነው ያለው አሁን። የለም ይሄን 15 ቀን ከሀገር ወጥቷል። መቼ እንደሚመለስ አላውቅም። ስለዚህ ከወንጀለኛ ጋር ስትሽከረከሪ ጭራሽ ውጭ ድረስ ሸኝተሽው ነው የመጣሽው ማለት ነው። እኔ በወሬ ደረጃ ነው የሰማሁት። ወንድሙ እንዳለ አውቃለሁ።
እኔ ወንድሙን ልገለው ስል ነው የደረስክብኝ። እዚህ ወንድሙ ነው ያለው። መድኃኒት ልገዛ ነበር እየወጣሁ የነበረው። ልትገዩ? አዎ ገረመህ ስለምገለው። ጥሩ ሰዓት ነው አይደረስኩብሽ። አዎ ጥሩ ሰዓት ነው የደረስክብኝ። ጥሩ ሰዓት እጅሽን ደም ልታጨማልቂ ነበር። አንተ ቆይ እንዴት ነው የምታስበው? እህት እናት የለህም? ኑሮ አያውቅም? አባቴን ገደለ፣ እናቴን እንደዛ አስቀመጠ፣ እኔን ሴትነቴን ማንነቴን ረገጠ። ታዲያ ምን እንዳደረገው ነው የጠበቀው? በመግደሊ ነው ወይ የገረመ? መክሊት ተረጋጊ፣ ራስሽን አረጋጊ። ይገባኛል ያለሽበትን ነገር ሳልረዳ ቀርቼ አይደለም። ምክንያቱም ቪዲዮዎች ማንም አይገባውም አይደለም ወንዱ ነህ፣ ማንም አይገባውም። ትሰማለህ አይደል? እኔ ማንንም የመግደል ህይወቴን እጄን በደም አጨማልቆ የመኖር ሱስ የለብኝም። ግን አባቴን ምንም ያላደረገውን አባቴን ገደለ፣ እናቴን ያልጋ ቁረኛ አድርጎ አስቀመጠ። እኔም ያው ሴት እኮ ነኝ፣ እንደ ሴቶች አግብቼ ወልጄ መኖር ይናፍቀኛል እኮ። እኔ አሁን ያ ሚሳካልኝ ያንን ማድረግ የምችል ይመስላል? እኔ ከማንም ጋር አልተረዳኸኝም። ሳልረዳሽ ቀርቼ አይደለም አትበለኝ። እስኪ ባንተ አስበው። እኔም እኮ እንደ ሰዎች ህይወት ያምረኛል፣ እንደ ሰዎች በሰላም መኖር እፈልጋለሁ። ግን ያንን ነጠቀኝ። አይደለም መግደል፣ ከመግደል በላይ ሌላ ነገር ቢኖር ባደርገው ደስ ይለኛል እኮ። ይኸውልሽ እኔ እኮ ሳልረዳሽ ቀርቼ አይደለም እልሽ። እያንዳንዱ ነገር አሁን የምትነግረኝ ነገር አስጠፋልኝ እኮ። እኔ ችግር የለውም እሺ፣ አባቴንም ገለዋል፣ በቀሌል ደርሳ፣ ግን አስጠፋልኝ። ቢያንስ በሰላም ልኖር። ቪዲዮ እኔ ጋር ነው ያለው። ሲጀመር ነገርኩሽ፣ እኔ ምንም ላደርገው አይደለም። መጀመሪያም ለማስፈራራት እውነታውን እንድትነግሪኝ እንጂ እኔ ገባሽ? መርማሪ ጋዜጠኛ ነኝ። ወንድ ጋር መጋደም ሳትፈልግ ከተለያየ ወንድ ጋር መጋደም የሚፈጥረውን ስሜት አንተ ታውቃለህ እኮ። ገባኝ እኮ አልኩሽ። አንተ ታውቃለህ፣ ሴትነትህን መረገጥን ታውቃለህ። አይዞሽ መክሊት፣ ይኸውልሽ ይገባኛል ያለሽበትን ስሜት። አሁንም ሳልረዳሽ ቀርቼ አይደለም። እውነታውን ልንገርሽ፣ መላኩ ወላጅ እናቴን የጠቀኝ ግለሰብ ነው። ገባሽ? ምን ወላጅ እናቴን ገሎብኛል መላኩ ማለት? እንዲህ ተረጋግቼ ሳውራሽ ብዙ ነገር ያልደረሰብኝ ነው መመስልሽ አይደል? ይኸው ቆይ ካለባበስ አይተሽ እንኳን መረዳት ትችያለሽ። ማለት ወላጅ እናቴን በቅርብ ነው የተነጠቁት። ገባሽ? በወራት ደረጃ ቢሆን ነው እኮ። ምን አደረግከው አንተ ደግሞ? እኔም የሱን ዱካ እየተከታተልኩ ነው የምገኘው። ያለበትን ለማጣራት ነው እየሄድኩ ያለሁት። ገባሽ? አንቺንም ያገኘውሽ እሱ ያለበትን በማጣራት እንደዚህ በቀላሉ አታገኘውም። እኔ ይህን ያክል ዓመት እኔ እዚህ አዲስ አበባ መጥቼ እንደዚህ ከተቀመጥኩ እንኳን 2 ዓመት ሆነኝ። 2 ዓመት ሙሉ ነው እኔ ለማንም ገላይን ሲሸጥ በእኔ ሰውነት ስጋዬን ሽጦ ሲዝናና የኖረው። ግን 2 ዓመት ሙሉ ከስሩ ሆኜ እንኳን ልገለው አልቻልኩም። አንተ አፓርትመንት ተከራየሽለት ምናምን ትላለህ እንጂ እኔ ከሱ ጋር ምንም አይነት ግንኙነት የለኝም። ማናችንም ከሚያሰራቸው ሴቶችም ሆነ በዙሪያው ያሉ ሰዎች ከሱ ጋር ግንኙነት የላቸውም። ስራው ሁሉ በወንድሙ መንገድ ነው የሚፈጽመው። እሱን ፊት ለፊት እንደዚህ ማግኘትም ማናገርም አትችልም። ራሱን እየደበቀ ነው የሚኖረው። ከአንቺ ጋር ሲንቀሳቀስ የነበረው ማን ነው? ወንድሙ ነው እንጂ መላኩ አይደለም። መላኩ አይደለም። መላኩ በመኪናም በጋርድም በሰውም ነው የሚንቀሳቀሰው። ሲጀመር እንደዚሁ ፊት ለፊት እኛን ለማውራት አይመጣም። ከባለስልጣኖቹ ሴት ይፈልጉ አብሯቸው ይዟቸው ከመምጣት ውጪ እንጂ አንቺ በአካል አግኝተሽው አታውቂም መላኩን? በአካል ከባለስልጣኖቹ ጋር ሴት ለመውሰድ ሲመጡ ብቻ ነው እንጂ እንደዚህ በግላጭ ባገኘው ነው እስከዛሬ የምቀመጥ ይመስላል? 2 ዓመት ሙሉ ከሱ ጋር ምን አሰቃየኝ? ማንም ሲረግጠኝ ምን አስኖረኝ? አንድ ቀን ምን አለበት በክፍተት አግኝቼው በሆነ። ወንድሙንም ብቻውን ለማግኘት በጣም ከባድ ነው። ዛሬ ግን ወንድሙ ብቻውን ነው ነበር። የት ነው ያለው ወንድሙ? አሁን ከወጣሁበት ቤት። ታዲያ አፓርትመንት ነው የሚኖረው አለሽኝ? አፓርትመንቱንማ መጀመሪያ ስገባ ነው ከ2 ዓመት በፊት ነው። እሺ አሁን እዚህ ነው የሚኖረው። አፓርትመንቱን የሆነ ሰዓት ከማን ጋር ተጣልቶ እንደነበር አላውቅም፣ በመኪና ሲፈልጉት ነበረ ባለስልጣኖቹ። ሴት ሰጧቸው። አንደኛውን ባለስልጣን ያቺ ሴት መቀስ ይዛ ገብታ ወግታው ጠፋች። ምን? አዎ ቪዲዮዋን ለቆባታል። ሰምተህ ከሆነ ልጅቷ ራሷን አጠፋች እና በዛ የተነሳ የተወጋው ባለሀብት እሱን እየፈለገው ነበር። ለዛ ነው አፓርትመንቱን ለቆ እንደዚህ የማይገመት ግቢ ውስጥ የገባው። ስለዚህ ወንድሙ እዚህ ግቢ ነው ያለው። ስለዚህ እንሄድ እንችላለን ወደ ወንድሙ። ግን ይኸውልሽ እኔ አንድ የምመክርሽ ነገር ከኛ ጋር አብረሽ ስሪ። የምታውቂው መረጃ በጠቅላላ ስጪን። አንተን እንዴት ላምነህ? እየተረዳኸኝ አይደለም። አንተም ወንድ ነህ፣ እንዴት ላምነህ እችላለሁ? ነግሬሃለሁ መጀመሪያውን። ወንዶች ከዚህ የተሻለ ማሰብ አትችሉም።
እኔ እሱ እንደፈለግሽ ምክንያቱም ካጋጠሙሽ ነገሮች አንፃር ምንም ነገር ብትይ እኔ እዚህ ጋር ክፉ ተናገርሽ እንደዚህ ብዬ ልናገርሽ አልችልም። ምክንያቱም ካጋጠመሽ ነገር አንፃር ብዙ ነገሮችን መናገር ስለምትችይ እና ያጋጠመሽም ነገር ስለሚገልጽ፣ ግን እኔም እውነታውን እየነገርኩሽ ነው። ለማንም እንደዚህ አይነት ነገሮችን አልናገርም። ገባሽ? ማገኛቸው ማስረጃዎች መረጃዎች አልናገርም። ግን ስለተጎዳሽ ልንገርሽ፣ መላኩ ወላጅ እናቴን ቀምቶኛል። ገባሽ? እህቴን ተጫውቶባታል። ገባሽ አይደለ? አባቴም ወንጀለኛ ነው። ከመላኩ ጋር አብሮ የሚሰራ ወንጀለኛ ነው። ብዙ ስቃዮች የደረሱብኝ ሰዎች ነኝ። ገባሽ አይደለ? አባቴም ታስሮ አሁን ነው ከእስር ቤት ያመለጠው። እኔ ነኝ ያሳሰርኩት የነበረው። ለማንም እንደማልመለስ እያሳየሁሽ ነው። ለማንም አልመለስም። ለወለደኛ አባቴ እንኳን አልተመለስኩም። ገባሽ አይደል? መላኩን ደግሞ ከዚህ በላይ ነው የማደርገው። መላኩ እኮ ከዚህ በላይ እንደምታስበው ሰው አይደለም ነው ማድረግ። የትም ቢገባ አዲስ አበባ ውስጥ እንኳን 4-5 ገዝተውሳሉ። ጉድጓድ ውስጥ ቆፍሮ ቢደበቅ አላጣው። ገባሽ? የትም ቢገባ ገብቻ አገኘዋለሁ። ይኸውልህ እኔ ወንድም መስሎ ነው። እኔ ከእንደዚህ አይነት ነገር ውስጥ ከምትገባ ብትቀር ነው የሚሻለኝ። ቢቀርብህ ነው የሚሻለኝ። ምንም ነገር እኔ ለራስህ ብዬ ነው እንደነገርኩ። እኔም ተጎድቻለሁ። አንተም እንደነገርከኝ ከሆነ ተጎድተሃል። ምንም ከሱ ሽሽ የምልበት ምክንያት የለም። ብትገልልኝ ቁርጥርጥ ብታደርገው ደስታዬ ነው። ግን እሱ እንደምታስበው አይነት ሰው አይደለም። ይሄ የሆነ መንፈስ ቀላቢ ነው። በአዳም ልኮ አምላኪ ነው። ደረስኩ ስትል ታጠዋለህ። ያዝኩት ሳሎን ነው ብለህ እያለ ኪችን ገብተህ እስክትመጣ የት እንደሆነ አታገኘውም ሰውየው። ምናልባት ቀልድ ሊመስልህ ይችላል የምነግርህ ነገር፣ ግን እሱ ለቤተሰቡ፣ ለወንድሙ፣ ለማን ለእህት፣ ለእናት ምናምን እንደዚህ ዝባዝንኬ ለምንላቸው ነገሮች የሚመለስ ሰው አይደለም። ወንድሙን እንደገደለው ታውቃለህ አይደል? ወንድሙን ለሚያመልክበት በአዳም ልኮ እንደሰዋው ታውቃለህ ማለት። የትኛውን ወንድሙ? ይኸውልህ ምን ተፈጠረ? ምናልባት እንደዚህ አይነት ነገር ማውራት ያስፈላጊ ላይሆን ይችላል። ንገሪ፣ ምንም መረጃ እንዳትደብቂ። መላኩ ለንግድ የሚያመጣቸውን ሴቶች ትልቅ ወንድሙ ያፈቅራትና አንድን ሴት ማግባት ይፈልጋል ማለት ነው። ከዛ ተጣሉ ምናምን። እንደዚህ ወንድሜ እንደዚህ ነው በቃ እሷን ሴት ባገባት ቪዲዮዋን ብታጠፋለት ሲለው መራቢያ አካሉን ቆርጦ ለሚቀልበው መንፈስ ሰጠው። ወንድሙን ለመንፈስ ገበረው።